በዛሬው ቪዲዮአችን እነዚህ በቅዱስ ላሊበላ ስም ይቅርታ ጠይቃለሁ አጥፍቻለሁ። አንተን ወለደች ባየዋትና አቻም የብልየተጀ ሙላት የፖለቲካ ሳይንስ ተመራማሪዎች ምሁራኖች ምን ይላሉ? እንደዚህ አይነቱን ስራ እነዚህ ልጆች የሰሩትን አይነት ስራ ሂስቶሪካል ሪቪዥኒዝም ይባላል። ታሪክን መከለስ፣ ሆን ብሎ ማበላሸት፣ አቅዶ የነበረውን እንዳልነበር ያልነበረውን እንደነበር አድርጎ ማጠለሸትና ማበላሸት፣ ለአዲሱ ትውልድ የተበላሸውን መስጠት ማለት ነው። ይቅርታ በይለማኝ አንቺ ነኝ ይቅርታ ትኛለሽ ማለት አንቺ ነኝ ይቅርታ ብለሽ ጥላሽ አጣምኝ ተቀይዳላችሁ ማለት ነው። ኪንግ ላሊበላ ብለሽ ነው ሪሰርች እንኳን የምታረጊ። ስታረጊ ሪሰርች የንጉስ ዘር ተብሎ ነው ሪሰርች የሚደረገው። ዓለምን እስካሁን ድረስ ቴክኖሎጂ በሌለበት እንዴት ሰሩት ብሎ የሚያነጋግር ነው። በዛሬ ቪዲዮአችን ስለ ቅዱስ ላሊበላ አዲስ ነገር ይተሰማል፣ አይተን እንመለስ። ያችን ላሊበላ ሩንደኝ ደምሷ ማረከኝ አተሩንደኝ ታንጎራጎረኝ አተሩንደኝ ላሊበላዋም ሳንቶር ቆሮሴ ማቀኔዋን እንኳን ፍላጻ ደርሶ ተወርዋሪ ሁሉና ወደሳ አሞካሽ ተማሪ ለማን ወንድማችን እንደው የተናገረው አይደል? እስቲ መጀመር ወደ ቪዲዮ እስኪ ፕራውድ የምታረጊበት ዘር እውነት የአማራ ዘር ነው፣ የንጉስ የነገስታት ዘር ታይ ስትባይ መታው። ይሄ ነገር ልክ አይደለም ከተባለ ዕውቀት ከሌለ በዕውቀት ማስረዳት፣ ከህዝብ ጋር በማይሆን ነገር አለመጋጨት መልካም ነው። ስለዚህ ኪንግ ላሊበላ ብለሽ ነው ሪሰርች እንኳን የምታረጊ። ስታረጊ ሪሰርች የንጉስ ዘር ተብሎ ነው ሪሰርች የሚደረገው። ዓለምን እስካሁን ድረስ ቴክኖሎጂ በሌለበት እንዴት ሰሩት ብሎ የሚያነጋግር ነው። ወደ 12 ቤተ መቅደሶች ነው የተሰራው። ወደ ታች ወደ ላይ እኮ አይደለም ማንም ይሰራው። ወደ ላይ ማንም ይሰራ፣ ወደ ታች የሰራ የለም። that's the problem። ስለዚህ ጥበቡን ከእግዚአብሔር አግኝተው በእግዚአብሔር ጥበብ ተመርተው የሰሩት የቅድስና ቦታና ቅዱስ የሆነ ህዝብ ነው ላሊበላ። ስለዚህ አስተካክል እና ላይ በላይ ደግሞ በብዛት ደግሞ ይቅርታ ጠይቂ እያወራት ነበር። እሷ ደግሞ የተናገረችውን ነገር እስኪ አይተን እንመለስ። ይቅርታ በይለማኝ አንቺ ነኝ ይቅርታ ትኛለሽ ማለት አንቺ ነኝ ይቅርታ ብለሽ ጥላሽ አጣምኝ ተቀይዳላችሁ ማለት ነው። ይቅርታ አለን የሚያልሽ በዚህ ቪዲዮአችን በጣም ነበር የወደደው። እውነት ለመናገር 500 ሺህ ታይቶ 1 ሚሊዮን ነጥብ ምናምን እንደታየ ነው ላይኩ ማለት ነው። እና ቀለል አድርጉት። እግዚአብሔር ነው 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 ግን እንዴት ቀለል እናድርገው? ቀለል አድርጉት። የሰደባችሁን ምንም ኖርማል ነገር ነው። በቃ በጣም ያጋጥማል እዛ ነገር ሰው በተለይ በሌላ መንገድ አስቦት የሰራውን ነገር በሌላ መንገድ መተርጎሙ በእኔ አልተጀመረም። ኖርማል ነገር ግን ማንንም ያታክ ለማድረግ ምናምን የሚመሰል መሳለ ምናምን ለምን ብዬ እዚህ ፊት ለፊት የምናወጣው ታለንታችንን ነው። መንግስት ልቆች ነው። እኔ እንደው ከታች እናንተ ከላይ እነሱ ዳቦ አረጋችሁ እኮ እንደዚህ ዳቦ ያረጋችሁ ገብርኤል አበሰላችሁ እኮ መድኃኒዓለም አባት አማን ደግሞ የላሊበላው የተናገረው ነገር አለ። ቅዱስ ላሊበላ ተወላጅ ነው።
እስኪ እሱ የሚለን ደግሞ ስለ ቅዱስ ላሊበላ ከኛ ይበልጥ እሱ ስለሚያውቀው እስኪ እናዳምጥ ወንድማችን። ይህንን ቪዲዮ በጣም ያናድዳል፣ ግን ለማንኛውም ስሜቴን ተቆጣጠሬ ለማየት ሞክሬያለሁ። ቅዱስ ላሊበላንና አሚናን ወይም እነዚህን የሚለምኑትን ሰዎች ምን አገናኛቸው? የታሪክና የፖለቲካ ሳይንስ ተመራማሪዎች ምሁራኖች ምን ይላሉ? እንደዚህ አይነቱን ስራ እነዚህ ልጆች የሰሩትን አይነት ስራ ሂስቶሪካል ሪቪዥኒዝም ይባላል። ታሪክን መከለስ፣ ሆን ብሎ ማበላሸት፣ አቅዶ የነበረውን እንዳልነበር ያልነበረውን እንደነበር አድርጎ ማጠልሸትና ማበላሸት፣ ለአዲሱ ትውልድ የተበላሸውን መስጠት ማለት ነው። ጥምቀት ሲነሳ ጎንደር፣ ገና ሲነሳ ላሊበላ የታወቀ ነበር። ገና ሲመጣ በሚሊዮን የሚቆጠሩ ኢትዮጵያውያንና ቱሪስቶች የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል በቅዱስ ላሊበላ ለማክበር ስትመጡ በባዶ እግራቸው የመጡትንም ሁሉን ትንሹንም ትልቁንም የከተማ ሰው የገጠር ሰው ሳለ እግሩን አጥበን ያለንን አቅምሰን ቦታ ሰጥተን አስተናግደን ነው የምንሸኘው። በዛ በነበራችሁ ቆይታ ጠዋት መጥቶ እንቅልፍ የሚነሳችሁ የሚረብሻችሁ ሰው አይታችኋል? ቅዱስ ላሊበላ ውስጥ ላሊበላ ከተማ ለስራ ሄዳችሁ ተቀጥራችሁ የሰራችሁ ትኖራላችሁ። በጣም ብዙ ብላችሁ አውቃለሁ። ዶክተር ሆናችሁ መምህር ሆናችሁ የተለያየ ስራ በራችሁ ጠዋት ላይ መጥቶ የሚል ሰው አለ? እግዚአብሔር ምስክሬ ነው። ይሄን ትርክት እኮ እንዴት አድርገው እኮ ከቅዱስ ላሊበላ ጋር እንዳገናኙት እኔ ለማመን እኮ ነው የሚገብደው። ይሄንን ነው የታሪክ ባለሙያዎች ሂስቶሪካል ሪቪዥኒዝም የሚሉት። ታሪክን ሆን ብሎ ማጥለሸት፣ ማበላሸት። ላሊበላ ከተማ ሽምብርማ የሚባል ሰፈር ውስጥ ነው ተወልጄ ያደግኩት። እኔ እናቴ ነጋዴ አባቴ ገበሬ ነው። የላስታ ላሊበላ ህዝብ ግማሹ ነጋዴ ግማሹ ገበሬ ነው። ላስታ ቅዱስ ላሊበላ መጥቶ ተሳልሞ የላስታ ላሊበላን ማር እንኳን ይዞ የማይመለስ የለም። የማር ሀገር የቅቤ ሀገር ነው። ገበሬ ነን። የምን አባትህ ልመና ነው አምጥተህ የለጠፍክብን? ይሄ የመጨረሻ ከባድ ነገር ነው። በነገራችን ላይ በወቅቱ ጎሳዬ ተስፋዬ ይህንን ዘፈን ዘፍኖ 90ዎቹ አካባቢ ይመስለኛል ከፍተኛ ተቃውሞ ገጥሞት ከቅዱስ ላሊበላ አባቶች መጥተው ተነጋግረው በዛን ወቅት እንግዲህ ይመስለኛል ሲዲው ምኑም ራሱ ከገበያ እንዲጠፋ ነበር የተደረገው። ተስማምተው ጎሳዬም ይቅርታ እንደጠየቀ ሰምቻለሁ። በወቅቱ ወዲህ ጀግንነት ሲነሳ የነራስ ኃይሉ የነራስ ደስ ያገር ነው። የነ ጀነራል አሳምነው ጽጌነ ጀነራል ተፈራ ማሞ ሀገር ነው ላስታ። አገሩ ወሎ አገሩ ላስታ ራስ ይመታል እንደበሽታ የሚባልለት ሀገር ነው። እንኳን ተንኩሶ ሲያልም 10 የሚጥል የጀግና ሀገር ነው። ምር የምታወሩት በዓለም ቅርስነት የተመዘገበ ጭስ አልባው ኢንዱስትሪ የተባለለት አንድ እኮ ያለን ሀብት እኮ ቅዱስ ላሊበላ ነበር። ብንጠቀምበት እኮ ከዓለም አንደኛ የቱሪስት መስህብ መሆን የሚችል ቦታ እኮ ነው። አብዛኛው ሰው በትክክል የቅዱስ ላሊበላ የላስታ ላሊበላ ህዝብ እንደዚህ እንዳልሆነ ሊያውቅም ላያውቅም ይችላል። አላውቅም። እኔ ግን ግልጽ ማድረግ ያለብኝ ነገር ግልጽ ላድርግላችሁ ብዬ ነው። ቅዱስ ላሊበላ ለቅዱስ ላሊበላም ሆነ ለኢትዮጵያውያን ያበረከተው ስራ ልመናን ሳይሆን ስራን ነው። ለሰራችሁት ልጆች ጽጌንና ወንድማችን ያለኝ መልእክት ምንድነው? ኮንተንት እንደሚሰራ ሰው ባለማወቅም ልትሰሩ ትችላላችሁ። ግን የምጠይቃችሁ ነገር ይሄንን ቪዲዮ አሁን ከገጻችሁ ላይ እንድታጠፉ። ቅዱስ ላሊበላ ማስታወስ ከፈለግሽ ነይ። አሁን አሸንድዬ ደርሰዋል። ሶለ ላይ ይጨፈራል። ላስታ ላሊበላ ላይ የላስታ ውብ ኮረዳዎች ወጥተው አሸንድዬ ይላሉ፣ ሶለ ላይ ይላሉ። የቅዱስና የንጉሱ ልደት ቅዱስ ላሊበላ ታኅሳስ 29 ይከበራል። ነይና ክብሪ፣ ታሪክሽን ወቂ፣ ላሊበላን እዩ፣ ህዝቡን ነይና እዩ። የሊቃውንት ሀገር የምሁራኖች መፍለቂያ ነው። በፍጹም የላስታ ላሊበላን ህዝብ የሚወክል አይደለም። አመሰግናለሁ። በጣም ትልቅ መቃወሚያ ደርሶበታል። በጽጌረዳ አበውዴ ወይም አሚና በሚለው ከላስታ ላሊበላ ጋር ያገናኘችው ነገር እኛ ባህላችን አይወክልም፣ እንዲሁም ለቅዱስ ላሊበላ እንደዚህ ያለ ነገር የለም እያሉ እና ማንም ወንድማችንም ተናግሮታል። እስኪ እሷ ደግሞ በስተመጨረሻ የተናገረችው ነገር አለ። እስኪ ወደ ጽጌረዳ። በቅዱስ ላሊበላ ስም ይቅርታ ጠይቃለሁኝ፣ አጥፍቻለሁ።
ሰላም እንዴት ናችሁ ቤተሰቦች? ሰሞኑን እንግዲህ የተዘዋወረ ያለውን ቪዲዮ አይታችሁታል። እኔ የጎሳዬን ዘፈን ቪዲዮ ክሊፕ ለመስራት ነው ሙከራ ያደረግኩት እንደ አንድ ቲክቶከር። እሱ ግን ትክክል እንዳልሆነና ዘፈኑን ተወግዞ እንደነበረ ለመረዳት ጊዜ ፈጅቶብኝ እስከዛሬ ድረስ ቪዲዮውን አላጠፋውም ነበረ። ለሱ ደግሞ በጣም 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 አድርጌ ይቅርታ መጠየቅ እፈልጋለሁኝ። ትክክል አልሰራሁም። ባህሉን ወጉን የጠበቀ ቪዲዮ አልሰራሁኝም። እሱ የኔ ትልቅ ስህተት ነው። ከወንድም ከእህቶቼ ጋር በመነጋገር ይህንን ነገር ስህተት እንደሆነ ተረድቻለሁኝ እና በጣም 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 አድርጌ ይቅርታ መጠየቅ እፈልጋለሁ። በጣም ይቅርታ አድርጉልኝ። እነዚህ ሰዎች ከቅዱስ ላሊበላ ጋር ምንም አይነት ነገር እንደማያገናኛቸው ተረድቻለሁ ማለት ነው። ቅዱስ ላሊበላ ላይ ሪፕሬዘንት ያደረግኩትን ነገር እዛው በመገኘት ለማስተካከል የእናንተን ፍቃድ ብቻ ነው የምፈልገው። በራሴ ተነሳሽነት እዛ ቦታ ላይ በመገኘት ያጠፋሁትን ስም ለማስተካከል እፈልጋለሁኝ እና ፍቃዳችሁ ከሆነ እዛ በቦታው ላይ በመገኘት ቪዲዮ እንድሰራ እንድትፈቅዱልኝ እፈልጋለሁኝ። ከዛ በተረፈ የተለያዩ ቲክቶከሮች ትኖራላችሁ። እንደዚህ አይነት ቪዲዮዎችን ስታገኙ ለመስራት ስታስቡ በደንብ ጥልቅ የሆነ ምርመራ ብታደርጉ ደስ ይለኛል። የኔ አይነት እጣ እንዳይደርሳችሁ ማለት ነው። ባለማወቅ የሰራሁት ስህተት ነው። እህት ወንድሞቼ ከልቤ 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 ይቅርታ ጠይቃለሁ። እናንተን ለማገልገልም ዝግጁ ነኝ። የተለያዩ ቪዲዮዎች እንገናኛለን። አመሰግናለሁ። ያጨበጭባሉ። በመጨረሻም ቲክቶከሯ ጽጌ ሮያል ይቅርታ ጠይቃለች። እንዲሁም ለሌሎች ቲክቶከሮች መጀመሪያ ቪዲዮ ስትሰሩ ስለ ቦታው ማንነት ማጣራት አለባችሁ። ያለ ነገር ዝም ብላችሁ ቀድማችሁ እንደኔ ዘው ብላችሁ አትግቡ፣ ጥናት አድርጉ ብላለች እህታችን። በጣም እናመሰግናለን። እንደዚህ ነው እኛ የምፈልግነው፣ ይቅርታ እንድትጠይቂ ነው። ይቅርታ መጠየቅ ትልቅነት ነው። እኛም ደግሞ እነሱም ደግሞ ይቅርታችን እንደሚቀበሉ ተስፋ እናደርጋለን። እንዳያችሁት ቪዲዮን ይመስል ነበር። ስለ ጽጌ ሮያል እስኪ እንደሰማችሁን ይቅርታ መጠየቋ የተሰማችሁን ነገር ሀሳብ አስተያየታችሁን ኮሜንት ላይ ዱቅ አድርጉልኝ። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ባይ ባይ።